ፈጣን የምጣኔ ሀብት እድገት ያስመዘገቡ ካሉ ቀዳሚዎቹ የዓለም ሀገራት መካከል አንዷ የሆነችው የደቡብ ምስራቅ እስያዋ ሀገር ቪየትናም በኤሌክትሮኒክስ ጨርቃ ጨርቅ ጫማና በሌሎች የፋብሪካ ምርቶች የውጪ ንግድ በየዓመቱ ቢሊዮን ዶላሮችን እያገኘች ትገኛለች። በአስገራሚ መልክዓ ምድራዊ አቀማመጧ በዳበረ ባህላዊ እሴቶቿና በባህር ምግብ የምታወቀው ቪየትናም የበርካታ ዓለም አቀፍ ኩባንያዎች የኢንቨስትመንት መዳረሻም ናት። በደቡብ ምስራቅ እስያ ፈጣን እድገት ያስመዘገበች የምትገኘው ቪየትናምና በምስራቅ አፍሪካ በተመሳሳይ ፈጣን እድገት ያስመዘገበች የምትገኘው ኢትዮጵያ ከሰሞኑ በተለያዩ ዘርፎች በጋራ መስራት የሚያስችላቸውን ስምምነቶች በመሪዎቻቸው በኩል አድርገዋል። ሁለቱ ሀገራት ዲፕሎማሲያዊ ግንኙነት የጀመሩት ከ5 አስርት ዓመታት በፊት ቢሆንም በመሪ ደረጃ እንዲህ አይነት ይፋዊ ስራ ጉብኝት በሃኖይ ያደረገ የኢትዮጵያ መሪ አልነበረም። በዚህ ደረጃ የኢትዮጵያ መሪ ወደ ቪየትናም መጥቶ ግን በከፍተኛ ልዑክ ደረጃ ጉብኝት ተደርጎ አያውቅም። ከ4-5 ዓመት በፊት የቪየትናም ፕሬዚደንት ወደ ኢትዮጵያ መጥቶ ጉብኝት አድርገው ነበር። ከዛ ውጪ የከፍተኛ በመሪዎች ደረጃ የሚደረግ የጉብኝት ልውውጥ አልነበረም ነበር። ይሄ የመጀመሪያው ነው። በሁለቱ አገራት መካከል ዲፕሎማሲያዊ ግንኙነቱ ከተጀመረ ጊዜ ጀምሮ በመሪ ደረጃ ቪየትናምን ሲጎበኝ የመጀመሪያው የኢትዮጵያ መሪ ነው ክቡር ጠቅላይ ሚኒስትር ዶክተር አብይና ይሄ ታሪካዊ ግንኙነት ያደርጋል በ50 ዓመት ውስጥ ማለት ይቻላል። የፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ልዑካቸው በሃኖይ በነበረው ይፋዊ ጉብኝት ሁለቱ ሀገራት በመካከላቸው ያለውን ዘርፈ ብዙ ግንኙነት በተሻለ መንገድ የሚያስቀጥሉ ውይይቶችንና ስምምነቶችን አድርገዋል። በተለይ በአዲስ አበባና ሃኖይ መካከል ያለው የንግድ ግንኙነት ይበልጥ እንዲጠናከር የሚያስችል ስምምነት ተፈርመዋል። የኢትዮጵያ አየር መንገድ ወደ ቪየትናም በረራ እንዲጀምር ነው በጥቂት ወራት ውስጥ። ይሄ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ከአንዱ ሀገር ወደ አንዱ ሀገር በቀላሉ ባለሀብቶች፣ ነጋዴዎች፣ የተለያየ የስራ ጉዳይ ያላቸው ሰዎች በቀላሉ እንዲመላለሱ እድል ይፈጥራል። የህዝብ ለህዝብም የኢኮኖሚ ትስስሩንም ይበልጥ ያጠናክረዋል ተብሎ ይታሰባል። ሌላው በትምህርት ዘርፍ እንዲሁም በኢኮኖሚ በንግድ በኢንቨስትመንትም ግንኙነቱን ለማጠናከር የሚያግዙ ስምምነቶች ተደርገዋል። ይህ የሁለቱ ሀገራት መሪዎች ስምምነት አንዳቸው ለአንዳቸው የገበያ መዳረሻ እንዲሆኑና ኢትዮጵያ በውጭ ኢንቨስትመንት ረገድ ከቪየትናም ልምዶችን እንድትወስድ የሚያግዛትም ነው። ባለፉት አጭር ዓመታት ቪየትናም በጣም ፈጣን እድገት ያስመዘገበች ነው የምትገኘው። ልክ ሌሎቹ የኤዥያ ሀገራት ፈርጥ በመከተል በፈጣን እድገት ላይ የምትገኝ ሀገራት ናትና ብዙ መማር የምንችልባቸው ጉዳዮችን መኖራቸው ማየት ይቻላል። ስለዚህ ኤዥያ ላይ ግዙፍ ኢኮኖሚ እየፈጠረ ያለው ቪየትናምና እንዲሁም በአፍሪካ ላይ ግዙፍ ኢኮኖሚ እየፈጠረ ያለው ኢትዮጵያ በጋራ መስራት በትብብር መስራት አንዱ ለአንዳቸው ገበያ ከመሆን አንፃር እንዲሁም ልምድ ለመለዋወጥ ከፍተኛ እድል የሚፈጥር ነው ብሎ መውሰድ ይቻላል። ከዚህም ባሻገር በተለይ በኢንዱስትሪ ላይ ማኑፋክቸሪንግ ኢንዱስትሪ ላይ ፈጣን እድገት ማስመዝገብ ብቻ ሳይሆን ከፍተኛ የውጭ ፎሬን ኢንቨስትመንት የምትስብ አገር ናት ቪየትናም። ስለዚህ ብዙ ተመክሮ መውሰድ እንችላለን። የቪየትናሙ ጉብኝት ሁለቱ ሀገራት በጋራ ከመስራት ባለፈ በዓለም አቀፍ ጉዳዮች ላይም አዎንታዊ በሆነ መልኩ ለመተባበር መልካም እድል የፈጠረ ሲሆን በቀጣይም ተቋማዊ በሆነ መልኩ በዘላቂነት ለመተባበር በር የከፈተም ነበር። ቪየትናም እንደሚታወቀው ልክ እንደ ኢትዮጵያ በዓለም አቀፍ ጉዳዮች ላይ ፕሪንሲፕል የሆነ መርህ ላይ የተመሰረተ ዲፕሎማሲያዊ ግንኙነት የምታካሂድና መርህን የምትከተል ሀገር ናት። በሌሎች ከባቢ ጉዳዮች ላይ በአየር ንብረት ላይ እንዲሁም ተመሳሳይ አቋም ከኢትዮጵያ ጋር ተመሳሳይ አቋም የሚተራመድ ሀገር በመሆኗ መልካም የሚባልና በዓለም አቀፍ ጉዳዮች ላይ እንደሁም በሁለቶች ጉዳዮች ላይ በጋራ ለመተባበርና ለመስራት መልካም እድል የሚፈጥር ነው ብሎ መውሰድ ይቻላል። አጠቃላይ የግንኙነቱ ማዕቀፍ ምን መምሰል አለበት የሚለውን የሚመለከቱ ስምምነቶችን በቀጣይ ለማድረግ ወደ ስምምነት ለመግባት ንግግር ተደርጓል። ስለዚህ እነዚህ ሁሉ አንድ ላይ ወደ ተግባር ሲገቡ ተቋማዊ የሆነ ዘላቂነት ያለው ሁለቱንም ሀገሮች ተጠቃሚ የሚያደርግ ጠንካራ ግንኙነት እንዲኖረን ያስችላል ተብሎ ይታመናል። ኢትዮጵያ የአየር ንብረት ለውጥን ለመከላከል በአካባቢው ጥበቃ ላይ እየሰራች ያለው ስራ ከይፋዊ ጉብኝቱ ጎን ለጎን በሃኖይ በተደረገው የፒ4ጂ ጉባኤ ላይ በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አማካይነት የቀረበ ሲሆን ሀገራት ከዚህ ስራ ልምድ እንዲወስዱና ድጋፍ እንዲያደርጉ ጥሪ የቀረበበት ነበር።